ጥያቄ አቅርበው ነበር። አንድ ኤርትራዊ የሆነ ድርጅት የአቶ ኢሳያስ ተቃዋሚ የሆነ የአቶ ኢሳያስ ብቻ አይደለም አሁን የአብይንም አገዛዝ የሚቃወም አንድ ኤርትራዊ ድርጅት ጥያቄ አቅርቦልን ነበር። ይሄ ጉዳይ የሰላም ጉዳይ፣ የጦርነት ጉዳይ፣ የአገዛዝ ጉዳይ እኮ እኛንም ይመለከታል። ይሄ የጋራ አጀንዳችን ነውና መሳተፍ እንፈልጋለን፣ ሰዓት ይሰጠን ብለው ጥያቄ አቅርበው ነበር እና ትናንት ማታ የአብሮነት ስብስብ በዚህ ጉዳይ ላይ ውይይት ነበረንና አስቸጋሪ ሆኖ ነው ያገኘነው። ጥያቄ ማቅረባቸው ተገቢ ነው፣ በበጎ ነው ያየነው። ምናልባት የሁለቱን ህዝቦች ወዳጅነት የሚያጠናክር እንቅስቃሴ ወደፊት ማድረግ ይኖርብናል። ያኔ በጋራ አብረን የምንሰራቸው ስራዎች ይኖራሉ። የነገው መድረክ ግን ፒውርሊ ለኢትዮጵያ የፖለቲካ ኃይሎች ተብሎ የተዘጋጀ ስለሆነ ትንሽ እነሱን ማሳተፍ አስቸጋሪ ሆኖ ነው ያገኘነው። ነገር ግን ጥያቄ ማቅረባቸውን እውነታቸውን ነው፣ ጥያቄው የነሱም ነው። ወደፊት በተለይ የሁለቱን ህዝቦች ግንኙነት ለማጠናከር አብረን መስራት እንዳለብን እንረዳለን። የምናዘጋጃቸው መድረኮች ሊኖሩ ይችላሉ። በነገው መድረክ ግን ፒውርሊ ኢትዮጵያዊ ኃይሎች ብቻ ናቸው የሚሳተፉት። የጦርነቱ እነሱንም ስለሚመለከታቸው ታርጌት ተደርገው ያሉት ኤርትራዎች አይመለከታቸውም አላለም፣ እንደሚመለከታቸው አውቀናል። ግን ትንሽ ከፖለቲካ አንፃር አንዳንድ የሚያስነሱት ጥያቄዎች ስለሚኖሩ እዛ ውስጥ ለጊዜው መግባት አልፈለግንም። ወደ ነጥቤ ከመሄድ በፊት አሁን ለምሳሌ ኢትዮጵያ ውስጥ ህዝቡ በጉጉት ነው እየጠበቀ ያለው። ብዙ ሰው ኮንታክት አድርጎኛል ከትግራይ you have no idea ምን ያህል ሰው በጉጉት ኮንታክት እንዳደረገኝና አሁን ይህንን ነገር ሲከታተሉ እኛ እንግዲህ በዩቲዩብ በስልካችሁ ግቡ ያላቸው ነው እና አገዛዙ ያውቃል ማን እንደገባ። ህዝቡ ላይ አንዳች ነገር ቢደርስበት ምንድነው ጋራንቲ ልንሰጠው የምንችለው? ለህዝቡ ያለው ዋራንቲ ምንድነው? መራቡ አልበቃው ብሎ መገደሉ አልበቃው ብሎ ጦርነት አልበቃው ብሎ በዚህ ነገር ላይ ደግሞ ሌላ ዋጋ የሚያስከፍል ነገር ቢመጣ ምንድነው ለህዝቡ ያለው ዋራንቲ ጋራንቲ ምንድነው? ሁለት ነገር ነው ማርያማዊት። አንደኛ ማንም ሰው ይሄ ቤት ውስጥ ሆኖ በስልኩ የሚመለከተው ጉዳይ ነው። አሁን ብቻ ሳይሆን ካሁን በፊትም የመንግስትን ቴሌቪዥን እኮ የሚያዳምጥ የለም። የተቃዋሚ ሚዲያዎችን ሲያዳምጥ የሚውለውና መንግስት ምንም ሊያደርግ አይችልም በዚህ ጉዳይ ላይ አንደኛ። ሁለተኛ ማድረግ ቢችልም ህብረተሰቡ አሁን ካለበት የህልውና ጥያቄ አንፃር ቢያንስ ይህን ዋጋ ለመክፈል ካልደፈረ ምን ሊሰራ ይችላል? ሌላ ትልቅ የሞራል ጥያቄ ነው ይሄ። እውነቱን ለመናገር ብዙ ሰዎች ትልቅ መስዋዕትነት በሚከፍሉበት ሀገር የገጠመንን ችግር ምንሽ ውድ የሆነው ብቸኛ ህይወታችንን ጭምር መስዋዕት ለማድረግ የሚያስገድድ ችግር ነው የገጠመን እና ሪሊ በስልኩ ወይም በላፕቶፕ ይሄን ውይይት መከታተል ሪስክ አለው ብሎ የሚፈራ ሰው ካለ ሀገር እንዳይኖረው የወሰነ ነው እውነቱን ለመናገር። ግን ደግሞ ያን ያህል ስጋት የሚፈጥር ነው የሚል እምነትም የለኝም። የዶክተሮቹን አሁን ለምሳሌ አድማ ደግፎ ሌላው የመንግስት ሰራተኛ ሲወጣ ላይ መምህራን ግልብጥ ብለው ሊወጡ ይገባቸዋል። ፓብሊክ ትራንስፖርቴሽን የሚሰሩ የተለያዩ this is the great opportunity ዶክተሮቹ በዚህ ጭካና በዚህ ቆራጥነት በዚህ ጀግንነት ሲወጡ ተገልብጦ ሲወጡ አናያቸው ብለን እንደው ከዛ አንፃር ስሳባ ከፍርሃት አንፃር ነው ሌላ ነገር እንዳይደርስብን ከሚል ነውና ከሱ ጋር ያያይዘው ነው ያልኩ። ምን መሰለሽ የዶክተሮቹ እንቅስቃሴ በጣም የሚመሰገን ነው፣ የሚያኮራ ነው። ትልቅ ድፍረት ነው ያሳዩት። መብታችንን ማስከበር አለብን፣ ለመብታችን ደግሞ እኛው ራሳችንን መንቀሳቀስ ያለብን ብለው በዚህ የፍርሃት ድባብ በነገሰበት ሀገር ያሳዩት ድፍረት ወኔ እውነቱን ለመናገር በጣም አርአያነት ያለው ነው። ግን ይሄ እንደተጠበቀ ሆኖ ደግሞ አንድ የሙያ ባለቤቶች ብቻ ያደረጉት የትግል እንቅስቃሴ ውጤት ያመጣል ወይ ካልሽኝ ያመጣል። ኢትዮጵያ ውስጥ ችግር ያለባቸው እነሱ ብቻ አይደሉም። እነሱ ለመብታቸው ተሟጋች ሆነው ወጥተዋል። ግን ኢትዮጵያ ውስጥ አሁን እንደዛ አይነት ችግር የሌለበት የህብረተሰብ ክፍል የለም። እንደውም እኮ ከሌላው በተሻለ እኮ ተከፋይ የሆኑት ሐኪሞች ናቸው፣ ዶክተሮች ናቸው። አብዛኛው ህዝብ ሜቢ 70 80 90% ከዛ በታች ኑሮ የሚኖር። ስለዚህ የኢትዮጵያ ደመወዝ እንኳን ስለሌላው ለሐኪሞችም አልበቃም፣ ለዶክተሮችም አልበቃም። ግን ምን መሰለሽ መሰረታዊ ችግር የኛ አይነቱ ስብስብ አሁን መፈጠር አለበት ብለን የምናምነው ለምንድን ነው? ኢትዮጵያ ውስጥ ከዚህ በኋላ የሚካሄደው ትግል አንደኛ የጋራ መሆን አለበት፣ ሁሉንም ህዝብ የሚመለከት ነው። ሁሉም ህዝብ ተባብሮ የሚያደርገው ትግል መሆን አለበት። ህብረተሰቡ በተለያየ ሁኔታ የሚያደርገው ትግል መሆን አለበት። ሁለተኛ ትግሉ በድርጅት መመራት አለበት፣ በተደራጀ ኃይል መመራት አለበት።
አሁን ይሄን ህዝብ ቅድም ያልሽው ሰራተኛው፣ የትራንስፖርት ሰራተኛው፣ ሌላው መንግስት ሰራተኛው፣ በፕራይቬት ሴክተር ያለው ሁሉ አስተባብሮ ለመምራት ምን መሆን አለበት? የጋራ አጀንዳ ያለው የፓርቲዎች ስብስብ ያስፈልጋል፣ የድርጅቶች ስብስብ ያስፈልጋል። ዝም ብሎ አንድ የሙያ ማህበር ተነስቶ ሁሉንም ሊያስተባብር አይችልም። ስለዚህ እንደ አገር የህዝቡን ትግል ሊያስተባብር የሚችል የፖለቲካ ኮሊሽን ያስፈልጋል። እሱ ነው አሁን መፈጠር አለበት ብለን እኛ እየታገልን ያለ። ከዚህ ሰልፍ እንደዛ የሚፈጠር ይመስላል። ኦፍኮርስ ወደዛ ነው የምንሄደው። የእኛ ፍላጎት ይሄ ነው፣ በግልጽ እየተናገርን ነው። ሁለተኛ ድርጅት ብቻ አይደለም፣ ሳይንቲፊክ በሆነ ጥናት እቅድ ነው መመራት ያለበት፣ በስሜት አይደለም። እነዚህ ሁለት ነገሮች ከሌሉ ምን መሰለሽ የሚሆነው ኢቭን ህዝቡ ነገ ተነስቶ በነቂስ ወጥቶ ትግል ቢያደርግ ከአሁን በፊት ሲሆን እንዳየነው ትግሉ ይጠለፋል፣ በብልጣብልጦች ይጠለፋል ወይ ይቆራል። እሱ ነበር ያለው። እሱ እንዳይሆን ትችላላችሁ ነበር። ትግሉ እንዳይጠለፍ ብዙ ጊዜ ትግሎች ይጠለፋሉ እና እንዳይጠለፍ ምንድነው ያለው ጥንቃቄ የሚደረገው ነገር ምንድነው? እሱ ነው እኮ ያልኩሽ ያለሁት። ሁለቱን ነገር ማጤን ነው። አንደኛ በድርጅት መመራት አለበት። ሁለተኛ በተጠና ሁኔታ በእቅድ በስልት መመራት አለበት፣ በስሜት መሆን የለበት። ሶስተኛ ልጨምር ይችላል፣ ሁሉንም የህብረተሰብ ክፍል የሚያካትት መሆን አለበት። ኢትዮጵያ ውስጥ አሁን በሃይማኖት በዩ፣ በብሔር በዩ፣ በርዕዮተ ዓለም በዩ ተለይቶ የሚድን ሰው የለም። ችግሩ ሁሉንም የሚመለከት። ስለዚህ ሁሉንም የኢትዮጵያ ህዝብ የሚያስተባብር ትግል መሆን አለበት። ለማስተባበር የሚችለውም አካል በሃይማኖት ያልተከፋፈለ፣ በብሔር ያልተከፋፈለ፣ በርዕዮተ ዓለም ያልተከፋፈለ መሆን አለበት። የሁሉንም ህዝብ አጀንዳ የራሱ አጀንዳ አድርጎ የያዘ መሆን አለበት። የአብሮነት ኢትዮጵያ ይሄ መፈጠር አለበት። ይሄ ክፍተት አለ ብለን ነው አሁን እየመጣን ያለ። ስለዚህ እኛ ብቻ ሳንሆን በትግል ላይ ያሉ የፖለቲካ ኃይሎች ይሄን ግንዛቤ ወስደው ተባብረው የሚሰሩበት ሁኔታ መፈጠር አለበት። ተባብረው ሲታገሉ ነው ትግሉ ሊጠናከር የሚችለው። ያኔ ነው ትግሉ አሸናፊ ሊሆን የሚችለው። ያኔ ነው የኢትዮጵያ ህዝብ እየተላለቁ ከመፈራረስ ሊድን የሚችለው የሚል እምነት ነው ያለ። ስለዚህ የዚህን የመደራጀት በጋራ የመስራት ጥቅም ሁላችንም አውቀን ወደዛ አቅጣጫ መሄድ አለብን። ለዚህ ነው ቅድም መተባበር የምርጫ ጉዳይ አይደለም፣ ግዴታችን። ካልተባበር አናሸንፍም፣ ካላሸነፍን እየተላለቅን ከመፈራረስ አንድን። ይሄን ሀሳብ መጨበጥ አለብን እንጂ እውነቱን ልንገርሽ፣ አክቲቪስቶች ነገ ህብረተሰቡን አነሳስተው ትልቅ አመጽ ሊፈጠር ይችላል። ከግብ አንጻር ግን ከውጤት አንጻር ከመዘን ነው የትም ላይ ደርስ ይችላል። 2010 እኮ የዛ አይነት ሁኔታ ነው የተፈጠረው። የቄሮ ወጣቶች፣ የፋኖ ወጣቶች አመጹ፣ ከመንግስት ቁጥጥር ውጭ ያደረጉት አገሩ። ግን ብልጣብልጦች መጥተው ጠለፉት። ለምን? የተደራጀ ትግል አልነበረም። በሰከነ ሁኔታ በጥናት የሚመራ ትግል አልነበረም። ከዛም ዘለግ ብለን ወደኋላ ብንሄድ ከ1960ዎቹ ጀምሮ የህዝቡ መስዋዕትነትና ትግል ሲኮላሽ የኖረው በዚህ ምክንያት ነው። ስለዚህ ትግሉ በድርጅት መመራት አለበት። በድርጅት ሲባል በአንድ ድርጅት አይደለም፣ በብዙ ድርጅቶች ኮሊሽን መመራት አለበት። ድርጅቱ በሐሳብ በእቅድ ሳይንቲፊክ በሆነ ስልት መመራት አለበት፣ በስሜት አይደለም፣ በወኔ አይደለም። እነዚህ ነገሮች ማሟላት አለብን የሚል እምነት ነው ያለ እና ወደዛ አቅጣጫ ነው ማለት በጣም ትልቅ። ምክንያቱም ምን መሰለህ አሁን የብዙ ሰው ጭንቀቱ ኦኬ ተሰባሰበን መንግስትን አስወገድን፣ ከዛስ ሁላችን የተለያየ ሀሳብ ነው ያለን፣ የተለያየ ጥያቄ ነው ያለን፣ እርስ በርሳችን እንኳን አንስማማም፣ አንዱ ያንዱ ጠላት ነው። አሁን እናንተ ሰብስባችሁ የምታመጧቸው በሙሉ አይደለም በአንድ ሚዲያ ላይ ለመምጣት አንድ ሀገር አብረን እንኖራለን ለማለት እንኳን የሚከብዱ ናቸውና እንደዛ በኦርጋናይዜሽን ኦርጋናይዝድ ሆኖ ተስተካክሎ አገርን ለመረከብ የሚችል ኃይል ካልመጣ አገር ትበተናለች። መንግስትን አፍርሰን ህዝብ እንዲበተን ነው የሚያደርግና ትልቅ ነገር ነው። እሱን ጨምረ ይሄ የምርጫ ጉዳይ አይደለም ማርያም ያለው ይሄ በተናጠል የምናደርገው ብቻ ለተሻለ ኢኮኖሚ ጥቅም ሊሆን ይችላል፣ የፖለቲካ ስልጣን ለመያዝ ሊሆን ይችላል። የትም አይደርሰንም። አሁን መተባበር ምትክ የሌለው ቅድመ ሁኔታ ነው። ሳንተባበር ልናሸንፍ አንችልም። ይሄን ሁኔታ ልንለውጥ አንችልም። ይሄ መታወቅ እና ህዝቡ መግፋት ያለበት ፓርቲዎች በተናጠል እንደሄዱ አይደለም። አፈንጋጭ ሆኑ በተናጠል መሄድ